የፍሬንድስ ፋኖች የት ናችሁ? ከነዚህ መሃል ችግር ያለበት ማን ይመስላችኋል? ሁሉም ችግር ነበረባቸው። በቻንድለር እንጀምር። ይህ ከሲዝን 6 የተወሰደ ነው። ይሄኛውን ደግሞ ከሲዝን 7። ተመሳሳይ ሸሚዝ ግን የተለያየ የውፍረት መጠን። እነዚህ ፎቶዎች ደግሞ ቻንድለር ከሲዝን 1 እስከ ሲዝን 10 የነበረውን የክብደት ለውጥ የሚያሳይ ፎቶ ነው። ስለ ቻንድለር ከመናገሬ በፊት ፕላስ ምልክቷን ተጫኑልኝ። ዩቲዩቤን ገብታችሁ ሰብስክራይብ አድርጉልኝ። ኮመንት ላይ እያሳያችሁኝ ያላችሁት ፍቅርን በጣም አድርጌ ነው የማመሰግነው። ቻንድለር ቢንግ በጣም ችግር ነበረበት። ችግሩም ለመናገር የደፈረችው ራሄል ብቻ ነበረች። ወደ ቀረጻ መጠጥ እየጠጣ ነው እንዴ የምትመጣው? የሆነ የምትሸተው ነገር አለ ምናምን ትለዋለች ራሄል። ምክንያቱም ቻንድለር ከባድ ሃንጎቨር ላይ ሆኖ ነበረ ፍሬንድስን ሲቀረጽ የነበረው። መቀረጽ ብቻ አልነበረም ባይዘወይ ከሲዝን 3 እስከ ሲዝን 6 ጭራሽ መቀረጹንም ትዝ አይለውም። ይህ በራሱ አንደበት የተናገረውም ነው። ምክንያቱም የቻንድለር ሱሰኝነት ዘሆል ካስት እየጎዳው ነበር። ለዛ ነው ራሄል ደፍራ ለመናገር የመረጠችው። እናም ቻንድለር ፍሬንድስ መቀረጽ ከጀመረ ከ3 ዓመት በኋላ በ97 በፈረንጆች የጀት ስኪ አክሲደንት ያጋጥመዋል። እናም ዶክተሩ ከስቃዩ ለማገገም ብሎ ቪኮዲን የተባለ መድኃኒት ይሰጠዋል። እናም ከዚህ በኋላ ነበረ ነገሮች ባልታሰቡት መንገድ መሄድ የጀመሩ። በመጀመሪያ ሪከቨር ለማድረግ ነበረ መድኃኒቱን ይወሰድ። ከዛ በኋላ ግን ለደስታው ብለው መድኃኒቱን መውሰድ ይጀምራል። በቀን አንድ ይወስድ የነበረ ሱሱ ከፍተኛ ደረጃ ላይ ደርሶ 55 በቀን መውሰድ ይጀምራል። ከዛ በኋላ ከመድኃኒቱ ጡዘት ለማገገም ደግሞ ጨብስ ይጀምራል። ሲዝን 3 ላይ በጣም ቀጭን ነበር። ሲዝን 4 ላይ በጣም ወፍሮ ነበር። ሲዝን 5 ላይ ደግሞ ሪሃብ ውስጥ ገብቶ ነበር። በ2004 ቲቪ ሾውን ሲያልቅ ማቲው ወይም ቻንድለር 15 ጊዜ ሪሃብ ውስጥ ገብቷል። እናም ከሱሱ አገግሞ በጣም ደስ የሚል ላይፍ መኖር ጀምሮ ነበረ። እንደውም ቤቱ የግል መኖሪያ ቤቱን ለሱሰኞች ማገገሚያ እንዲሆን ሰጥቶ ነበረ። ያልታሰቡ ነገር የተፈጠረው በ2023 ነበር። መታጠቢያ ቤቱ ባዝታብ ውስጥ ነበር ሞቶ የተገኘው ቻንድለር። በዛን ጊዜ ኦቨርዶዝ ነበር የገደለው፣ ግን መድኃኒቱ ኬታሚን የተባለ ነበር። አብዛኞቹ የሆሊውድ አክተሮች በኦቨርዶዝ ምናምን ሞተው ስናያቸው ማለት ነው ኢት ዋዝ ናት ድራግስ፣ መድኃኒቶች ነበሩ። ፕሪስክሪፕሽን የሚጻፍላቸው መድኃኒቶች ነበር የሚገሏቸው። አብዛኞቹ እንደዛ ነው የሚሞቱ። ይሄ ኮኬይን ዊድ ምናምን ነገር እሱ አይደለም የሚገላቸው። እናም ኬታሚን ሲገዛው በህገ ወጥ መንገድ ነበር የገዛው ቻንድለር። ሰፕላየሩ የድራጉ ሰፕላየር ኬታሚን ኩዊን የተባለች ሴት ነበር። በቻንድለር ኬዝ ወይም በማቲው ኬዝ 5 ሰዎች ታስረው ነበር። ቻንድለር ከሞኒካ ጋር ፍቅር ይዞት እንደነበረ ታውቃላችሁ። ፊልም ውስጥ አይደለም የምላችሁ፣ ኢን ሪል ላይፍ። ቲቪ ሾው ካለቀ በኋላ ቻንድለር ከሞኒካ ጋር መመቻቸት ይፈልጋል፣ ግን ኦልሬዲ እሷ አግብታ ነበር የዛን ጊዜ። ለዛም ነው በራሱ መንገድ መሄድ የመረጠ። የፍሬንድስ ሆል ካስት እኩል አልነበረም ክፍያቸው። በሲዝን 9 እና በሲዝን 10 ብቻ ነበረ እያንዳንዱ ሰው እኩል ክፍያ ሊኖረው እንደሚገባ የተስማሙ። ቻንድለር ከሲዝን 1 እስከ ሲዝን 7 ይከፈለው የነበረው የዶላር አማውንት ይሄ ነበረ። ሲዝን 9 እና ሲዝን 10 ላይ ግን ለእያንዳንዱ ኤፒሶድ $1 ሚሊዮን ይከፈለው ነበር። ፐር ሲዝን $24 ሚሊዮን ማለት ነው። ክፍያውም እኩል እንዲሆን ያደረገችው ፊቢ ነበረች። የሁላችንም ክፍያ እኩል እንዲሆንልን ለፕሮዲሰሩ ሄደን ለምን አናናግረውም ብላ ዘሆል ካስትን ታሳምነዋለች። እናም በዛ ምክንያት ነበረ የሁሉንም ክፍያ $1 ሚሊዮን ፐር ኤፒሶድ የነበረው። ፍሬንድስ ሲዝን 10 ላይ እንዲያቆም ምክንያት የሆነችውም ሬች እንደነበረች ታውቃላችሁ። ከስድስቱም ጎልታ ያወጣችው ሬች ነበረች። ከፍሬንድስ ውጪ የሌላ ፊልም ፕሮዲሰሮች አብዝተው የሚጠሯትም ሬች ነበረች። ጠብረር ማለት ጀመረ። ሲዝን ላይ ለፕሮዲሰሩ ሄዳ ፊልሙን አቆመዋለሁ ትለው ምክንያቷን ይጠይቃል። እሷም ለፕሮዲሰሩ የቀረበላትን ኦፈር ትነግረዋለች። ፍሬንድስ ላይ ከሚከፈላት እጥፍ እንዲከፍሏት ሌሎች ፕሮዲሰሮች ኦፈር ስላቀረቡላት ነበር። የእሷም እንደዛ ማለት ነበረ እያንዳንዱ ሰው ፐር ኤፒሶድ $1 ሚሊዮን እንዲከፈለው ምክንያት ይሆን። ኡናጊ የሮስ ጌለር ችግርስ ምን እንደነበር ታውቃላችሁ? ሮስ ፊልሙ ላይ የተሰጠውን ካራክተር ኢን ሪል ላይፍ በጣም እንዲጠላ ያደረገው ነበር። በ2004 ላይ ፍሬንድስ ካቆመ በኋላም ለ10 ዓመት ፊልም አልሰራም ብሎ ገግሞ ነበረ ሮስ። ለዚህም ምክንያቱ ከፋኖቹ የደረሱት ስድብና ዛቻዎች ነበር። ምክንያቱም ይህ ሰውዬ በጣም ጨቅጫቃ፣ አልቃሻ፣ ቶክሲክ ሰው ነበረ። ፊልሙ ውስጥ ኢቨን ከራሄል ጋር ተመቻችተው ነበረ የሆነ ሰዓት ላይ። ግን ይሄ የሪሌሽንሺፕ ቦት የሚባል አለ አይደለ? እሱ ዴት ሲያደርግ እሷ ሲንግል ትሆናለች፣ እሷ ዴት ስታደርግ ደግሞ እሱ ሲንግል ይሆናል ነገር እንደዛ ሆነው ተላልፈዋል ብዙ ጊዜ። የፊቢ ችግር ደግሞ ልንገራችሁ። ፊቢ ከሞኒካና ከራሄል አጠገብ ስትቆም በጣም በሳይዝ ዶሚኔት ታደርጋቸው ነበር። ያላት አማራጭ ክብደት መቀነስ ነበር። ሲዝን 1 እና ሲዝን 2 ስትሰራ በጣም ክብደት እየቀነሰች ነበረ። ሲዝን 3 ላይ ግን ፕሮዲሰሩ ራሱ ለምኗት እባክሽ ከዚህ በላይ ክብደት እንዳትቀንሽ ብሎ ነበር ያስቆማት። ከዚህ ሁሉ ታካቹ ማን ይመስላችኋል? ጆዊ ነበር። ሀዩ ዶማ ጆዊ ወደ ቀረጻ ሲመጣ 10 ደቂቃ ቀድሞ ነበር። ግን በቀረጻ ሰዓት ላይ ስክሪፕት በጣም ይሳሳት ነበረ። ከተጻፈው ውጪ ነበር የሚናገረው። እናም ከጆዊ ጋር በጣም ከባድ ጊዜ አሳልፈዋል። የግሩፑ እናት ተብላ የምትጠራው ደግሞ ሞኒካ ነበረች።
ሞኒካ ፍሬንድስ ከመስራቷ በፊት በጣም ፌመስ ነበረች። ትላልቅ ሙቪዎች ላይም ተሳትፋ ነበር። በቀረጻ ሰዓት እነሱ ላይናቸው ሲሳሳቱ እሷ ታረማቸው ነበር። የሞኒካ ትክክለኛ ላይፏና ገጸ ባህሪዋ የመመሳሰል ባህሪ አለበት። አንዳንዶቹ ፊልሙ ላይ እንደምናውቃት በጣም ኦብሰስድ ናት፣ ይህ ኦሲዲ የሚባለው ነገር አለባት ምናምን ይላሉ። ዳስቷ የእነሱን ላይን እስከ መሸምደድና እስከ ማረም የደረሰች